በዛሬው ቀንም በድጋሚ አሳዛኝ መረጃ ተሰምቷል። ስለ አንዱዓለም ጎሳ አዳዲስ መረጃዎች እየወጡ ይገኛሉ። በዛሬው ቀን እንግዲህ መጋቢት 29 የአንዱዓለም ጎሳ የፍርድ ቤት ቀጠሮ እንደሆነ ይታወቃል። በዛሬው ቀን እንግዲህ በርካቶችን እያወዛገበ ያለው የቀነኒ ዲያሊ ወይንም ማስታወሻ በዛሬው ቀን እንግዲህ ብዙ በርካታ መረጃዎች ወጥተዋል። እንደዚሁም የአንዱዓለም ጎሳ የፍርድ ቤት ውሎ ምን ይመስል ነበር የሚለውን ዝርዝር አድርጌ በአጭር ደቂቃ ውስጥ አቀርብላችኋለሁ። ተከታተሉ። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰጣችሁ አቆጣጠር የነጋባችሁ መሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ተርፍ ይላለሁ። በዛሬው ቀን እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የአንዱዓለም ጎሳ የፍርድ ቤት ውሎ ምን ይመስላል የሚለውን በዝርዝር ታቀርበላችሁ። በመጀመሪያ ደረጃ እንግዲህ ቤተሰቦቼ በርካቶችን እያስቆጣና እያነጋገረ ያለው የቀነኒ ዲያሪ በአንዱዓለም ጎሳ ጠበቃ እጅ ለምን ተገኘ? የቀነኒ ዲያሪ መገኘትም እንኳን ካለበት በፖሊሶች እጅ ነበር መመርመር ያለበት። ምክንያቱም አንዱዓለም ጎሳ እንግዲህ በአሁን ሰዓት ተከሳሽ አይደለም፣ ገና ተጠርጣሪ ነው። ወደ ክስ ገና አልሄድም። ያለው መረጃ እየተጣራ እስካለ ድረስ ይህንን መረጃ ደግሞ ማጣራት ያለባቸው ፖሊሶች እንጂ በዚህ ሰዓት እንዴት አንዱዓለም ጎሳ ጠበቃ እጅ ተገኘ የሚሉ በርካታ ታዋቂ ጋዜጠኞች እየዘገቡ ይገኛሉ። ከተገኘስ ደግሞ ቤቱ መጀመሪያ ሲፈትሽ ፖሊስ ነበር መያዝ ያለበት። የቀነኒን ሙሉ ንብረቷን እንደዚሁም ያላትን ማስታወሻ ለቤተሰቦቿ በክብር መሰጠት ሲኖርበት እስከዛሬ ድረስ እንዴት በአንዱዓለም ጎሳ እጅ ሊቀመጥ ቻለ እያሉ በርካቶች ሀሳብ አስተያየታቸውን እየሰነዘሩበት ይገኛሉ። በተጨማሪም እንግዲህ ፖሊስ ተጨማሪ 15 ቀን ስጡኝ ጥያቄ ማቅረቡ ተሰምቷል። ይህንም ጥያቄ እንግዲህ ያቀረቡት በአጠቃላይ ምርመራውን ያካሄዱት ማለትም የዲኤንኤን ምርመራውን ያካሄዱት ዶክተሮች ከሀገር ወጥተው መሄዳቸው ተሰምቷል ማለት ነው። በርካቶችንም እያነጋገረና እያስቆጣ ያለው በዚህ ሰዓት ዶክተሮች እንደዚህ ያለ ጉዳይ ትተው እንዴት ከሀገር ይወጣሉ? ይህ ልጅም በነጻነቱ ወይንም ምንም ነገር ሳያደርግ ታስሮ ከሆነ አንድ ቀንም እንኳን መታሰር የለበትም። ሌላው ነገር ደግሞ አድርጎም ተሆነ በአስቸኳይ ፍትውን የሆነ ቅጣት ሊተላለፍበት ይገባል። እንዴት ይህንን ነገር በዚህ ጉዳይ አንጠልጥለው ከሀገር ይወጣሉ? በርካቶች በጉጉት ይጠብቁትና የዚች ልጅ አሟሟት በምን አይነት ሆነ የሚለው በርካቶችን እንግዲህ ያሳሰበና ያስደነገጠ ጉዳይ መሆኑ ይታወቃል። በዚህ ጉዳይ ታዲያ አገር ለቀው እንኳን ቢወጡ ሌሎች ጓደኞቻቸውን ወክለው ፊርማቸውን አስቀምጠው ለምን አልወጡም የምርመራውን ውጤት እንዲያስረክቡ ለፖሊሶቹ ሲሉ በርካታ ጋዜጠኞች እንግዲህ ጥያቄያቸውን እያቀረቡ ይገኛሉ። በዛሬው ቀን ብዙዎችንም እያነጋገረና እያስቆጣ ያለው የቀነኒ ዲያሪ እንዴት በጠበቃው እጅ ሊገኝ ቻለ? በዚህ ሰዓትስ አንዱዓለም ጎሳ ተጠርጣሪ ሆኖ ሳለ እንደ ተከሳሽ ተደርጎ እንዴት ነው በቀነኒ ዲያሪ ላይ ቀነኒ በጣም ብዙ ጊዜ መድኃኒት እንደዋጠች ተደርጎ የተጻፈው ጽሁፍም ተገኝቷል ማለት ነው። በጣም በተደጋጋሚ መድኃኒት ውጣለች የሚል ጽሁፍ እንግዲህ በእጄ ላይ ያለ ዲያሪዋ በእጄ ላይ ስላለ ተከሳሽ ምንም ነገር እንዳላደረጋት ተከሳሽ በዋስ መብት እንዲለቀቅልኝ ያለው ነገር እስከሚጣራ ድረስ ብሎ እንግዲህ ጠበቃ መጠየቁም ተሰምቷል። ይህም ሁሉ ሆኖ ሳለ እንግዲህ በፍርድ ቤት ምንም የተላለፈ ውሳኔ የለም ማለት ነው። በዛሬው ቀን የነበረው ችሎት በአጠቃላይ ሁሉንም ያስደነገጠና ግራ ያጋባ በርካታ ጋዜጠኞችን በወቅቱ የተገኙበት ቢሆንም ግን ሁሉንም ግራ ያጋባና ነገሩ ሁሉ የተወሰበሰበ መሆኑም ታይቷል ማለት ነው። በዚህ ጉዳይ ላይ እንግዲህ ሁላቸውም ሀሳባቸውን እያነሱ በዚህ ሁኔታ ውስጥ ሆነው ዶክተሮች አገር ለቀውስ እንዴት ይሄዳሉ? ቤተሰብ እሳት ላይ ተቀምጠው የልጃቸውን ፍትህ እየጠየቁ እንደዚሁም ሁሉም ህዝብ የሚጠብቀው ነገር ነው። የቀነኒ ፍትህ ያለው ነገር ተጣርቶ ለምንድን ነው ለህዝብ የማይተላለፈው? ሰውን ለምንድን ነው በቀጠሮ ላይ ቀጠሮ እየደረደራችሁ የበለጠ የምታስጨንቁት? የልጅቷ ነገር ተድበስብሶ እንዲቀር ነው ወይ የሚሉ በጣም በርካቶች ናቸው። ነገሩ ሁሉ ተድበስብሶ እንዲቀር አላማ እንዳለውም የሚያመላክቱ ምንጮች አሉ። ምክንያቱም በዚህ ሰዓት እንዴት ነው ዶክተሮቹ ይህንን ነገር ጥለው ከሀገር ሊወጡ የቻሉት ውጤቱን ሳያስረክቡ የሚሉ ብዙ ናቸው ማለት ነው። እውነት ለመነጋገር ያለው ነገር እጅግ በጣም ግራ ያጋባል። ዶክተሮቹ ስለምን ከሀገር ወጡ? ይህን ነገር በዚህ ሁኔታ ውስጥ ትተው ሰው ሁሉ ፍትህ እየጠየቀበት ነው። በጣም ብዙ እየተጨቃጨቀበት ነው። ሰው እየተጣላበት ያለ ጉዳይ ነውና ይሄን ነገር መፍትሄ ሳይሰጡ ከሀገር እስከወጡ አስቸኳይ ጉዳይ እንኳን ከገጠማቸው ለጓደኞቻቸው ተክተው መሄድ ሲችሉ ነገሩን ሁሉ አዳፍነው ለምን እንደሄዱ እውነትም ጥያቄ ይሆን። በርካቶችም እንግዲህ እንደ ሕፃን ልጅ እያታለሉን ነው፣ ነገሮችን ሁሉ ለማዘናጋትና ለማረሳሳት የሚደረግ ነገር ነው ሲሉም ሀሳባቸውን አንስተዋል ማለት ነው። በጣም ያሳዝናል። እንደዚህ በዚህ ደረጃ ቀልድ ይመስላል ነገሩና
በፖሊሶቹ የሚፈርድ ነገር አይደለም። ዶክተሮቹ እንግዲህ ያለውን ነገር ማሳወቅ አልፈለጉም ይሆናል። እንግዲህ ከሀገር ሲወጡ ነገሩን ሁሉ አድፈንፍነውት ልጁም ቢሆን ምንም ጥፋት ከሌለበት አንዷለም ጎሳ ምንድነው በቀጠሮ ለምንድነው አንዲት ቀንስ ቢሆን በዚህ ሀዘን ላይ መታሰር አለበት የሚለው ነገር በርካቶችን እያስቆጣ ይገኛል። አንዳንዶችን ማሰብ አስተያየት ሰጪዎች እንግዲህ ፖሊሶች እናንተ ንጹህ ነው ካላችሁ ማሰናብቱት፣ እናንተ የምትሉትንና የምትወስኑትን ነገር እንቀበላለን ሲሉ፣ በሌላ በኩል እንግዲህ ፖሊሶች ችሎት ላይ እንደተናገሩት ከሆነ የ15 ሰዎችን ምስክርነት አግኝተናል። አሁን የምንጠብቀው የዲኤንኤ ውጤት ብቻ ነው። ዶክተሮቹ ከሀገር ለቀው ስለወጡ ማንም ሰው ፈርሞ የሚሰጠን ሰው ስለሌለ ይህንን ጊዜ እባካችሁን ብለው ለፍርድ ቤት ጥያቄ አቅርበዋል። ፍርድ ቤቱም እንግዲህ ይቀበላል አይቀበል የሚለው ለነገ ማክሰኞ ቀጠሮ ይዟል ማለት ነው። ያለው ነገር በጣም ያሳዝናል። ነገር ሁሉ እየተወሰበሰበ ያለ ይመስላል ማለት ነው። የአንዷለም ጠበቃም እንግዲህ ለደንበኛዬ የዋስትና መብት ጠይቋል ተብሏል። በሌላ በኩል እንግዲህ ከሰሞኑ በጣም እየተናፈሰ ያለ ነገር አንዷለም ጎሳ ለፋሲካ ለዳግማ ትንሳኤ ሙዚቃዬን አቀርባለሁ በሚል ሁኔታ ጠበቃው የዋስትና መብት ጠየቀለት የሚሉ በጣም በርካታ መረጃዎች ወጥተው ነበረ። ዮኒ ማኛ ሳይቀር እንግዲህ የአንዷለም ጎሳ ጠበቃ ጠየቀ። ለዳግማ ትንሳኤና ለፋሲካ ኮንሰርት አለብኝ፣ በዚያን ሰዓት የዋስትና መብት ይገባዋል ሲል ጠበቃው ጠየቀ ብሎ እንግዲህ በተናገረው መሰረት በርካታ መረጃ እንደምታውቁት ለዮኒ ማኛ ነው እየደረሰው ያለው። የውስጥ አዋቂዎች እንደዚሁም የእሷ ጓደኞችም ሆኑ የቅርብ ቤተሰቦች ለሱ ነው መረጃዎችን የሚልኩት። ለሱና ለኪያ ያለው ነገር ትክክለኛ መረጃ ነው ብዬ ስላሰብኩኝ እኔም ብያችሁ ነበር። አንዷለም ጎሳ ለፋሲካ እንደዚሁም ደግሞ ለዳግማ ትንሳኤ ኮንሰርት ላቅርብ ብሎ የዋስትና መብት ጠየቀ ብዬ ነገርያችሁ ነበር። ይሄ ደግሞ ፍጹም ስህተት የተሳሳተ መረጃ ነው የተሰራጨው። ቤተሰቦች አንዷለም ጎሳም ሆነ የአንዷለም ጎሳ ጠበቃ በእንደዚህ አይነት መልኩ ዋስትና መብት አልጠየቁም ማለት ነው። አንዷለም ጎሳ ምንም አይነት ኮንሰርት የለበትም፣ ኮንሰርት ለማቅረብም ጉጉት የለው ማለት ነው። በዚህ ሰዓት ይህ መረጃ በአጠቃላይ የውሸት መረጃ ነው። እኔ ግን ወደዚህ ሳመጣው ዮኒ ማኛ ሲናገረው ስለነበረ ያው በርካታ መረጃ እንደነገርኳችሁ በዮኒ ማኛ በኩል ነው እየወጡ ያሉት። ፎቶም ቢሆን ከአንዴም ሁለት የእሷ ፎቶ ሲወጣ በዮኒ ማኛ በኩል ነበር። በርካታ መረጃዎች እየወጡ ያሉት በዚያ በኩል ናቸው። እንደዚሁም ደግሞ ዮኒ ማኛ የተናገረው ነገር በትክክል ሆኖ እያየነው ነውና ይሄን ነገር ብያለሁ። እኔም በጣም ይቅርታ አድርጉልኝ። ይሄ ግን ከእውነት የራቀ ውሸት ነው ተብሏል ማለት ነው። ይሄ እንዲስተካከል ፈልጋለሁኝ። እንግዲህ ቤተሰቦች ያለው መረጃ ይህን ይመስላል። ያው ቀጠሮ እንግዲህ በነገው ቀን ፍርድ ቤት እንግዲህ ምን አይነት ውሳኔ ይወስናል? ለአንዷለም ጎሳ የዋስትና መብት ይሰጠዋል ወይ? እንደዚሁም ደግሞ ለፖሊሶቹስ ለ15 ቀን እንደገና ሌላ እድል ይሰጣቸዋል ወይ የሚለውን ነገር እንግዲህ ነገ ፍርድ ቤቱ የሚወስን ይሆናል። ፍርድ ቤቱ ለነገ ቀጠሮ ሰጥቷል። ያለውን ነገር አድርሳችኋለሁ እላችኋለሁ። ፍትህ ለተበደለ አካል፣ ፍትህ ለቀነኒ ይላሉ። አሁንም በድጋሚ ማለት ነው። አንዷለም ጎሳም ንጹህ ከሆነ ይፈታ፣ እውነት ይፈታ። ለምን ይታሰራል? በዚህ ሀዘን ላይ ማለት የሆነውን ነገር አናቅምና አንፈርድም። ንጹህ ከሆነ መፈታት አለበት። ደሞ አጥፍቶም ተሆነ ቅጣቱን መቀበል አለበት። ይሄን ያህል መሽለጥለጥና ወደ ኋላ መሸሽ አስፈላጊ ነው ብዬ አላስብም። በፖሊሶቹ በኩል በዶክተሮቹ በኩል ያለውን ነገር እኛ አናቅም እና እኔ በጣም ግራ የሚያጋባ ነገር ነው። እኔም ብቻ ሳይሆን በጣም በርካቶችና ትላልቅ ጋዜጠኞችን በጣም ተጨንቀውበታል። ነገሩ ሁሉ ምንድነው ነገሩ እያሉ ሲነጋገሩበት የዋሉት ጉዳይ ነውና ያለው ነገር ይሄ ነው ማለት ነው። ምንም የሚታወቅ ነገር የለም። አሁን ባለው ሁኔታ እንደነገርኳችሁ የዲኤንኤ ውጤቱን የሚያስረክቡ ዶክተሮች አገር ለቀው ወጥተዋል ነው የተባለው። ፖሊስም በዚህ ምክንያት ነው ተጨማሪ 15 ቀን የጠየቀው። እነዚህ ጉዳዮች ናቸው በዛሬው ፍርድ ሂደት ላይ እንግዲህ ሲካሄዱ የነበሩት ማለት ነው። የአንዷለም ጎሳ ጠበቃ እንደነገርኳችሁ የቀነኒ ዲያሪ እጄ ላይ ደርሷል። እሷ በተደጋጋሚ ራሷን ለማጥፋት ሙከራ ያደረገች ናትና ተከሳሼ ወይንም ተጠርጣሪው አንዷለም ጎሳ ነጻ ነው ይለቀቅልኝ ብሎ ጥያቄ አቅርቧል። እንግዲህ ምን አይነት ውስጥ ዲያሪዋ ላይ ምን ተጥፏል ምናምን የሚባለው ነገር የታወቀ ነገር የለም። ይሄ ነገርስ የቀነኒ ነው ወይ እሷ ናት እየጻፈችው የሚለው ነገርም እንግዲህ ብዙዎችን ጥያቄ እየፈጠረባቸው ይገኛል። የሷ መሆኑ አለመሆኑን ደግሞ እንደገናም ሌላ ምርመራም እንደሚካሄድም ጭምር ነው እንግዲህ ያለው ጭምጭምታ ወሬ። ብቻ በጣም ግራ የሚያጋባ ነው። ቤተሰቦች እንደዚህ ልላችሁ አልችልም። ያለው ነገር ይህን ይመስላል። በአጠቃላይ የዛሬው ችሎት ውሎ የተወሰበሰበ ነው። ምንም ቅጥ የለውም። በጣም ግራ የሚያጋባ ነገር ነው። ለማንኛውም ነገ ምን ይካሄዳል የሚለውን ነገር ደግሞ ያለው መረጃ አጠናቅሬ ይዤላችሁ እመጣለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ ባይ